የመሬት ልማትና አስተዳደር ቢሮ የሚሰጣቸውን አገልግሎቶች ጥራት፣ ፍጥነትና ግልጽነትን በማረጋገጥ የተገልጋዩን እርካታ ይበልጥ ለማሳደግ ተቋማዊ ሪፎርም ከማድረግ ጀምሮ በርካታ ስራዎችን ሰርቷል። የሚታይ ለውጥም አምጥቷል። ይህን ውጤት ወደ ላቀ ደረጃ ለማድረስ ያስችል ዘንድም ከተለያዩ ተቋማት፣ ከሙያ ማህበራት፣ ከሲቪክ ማህበራትና ከሃይማኖት ተቋማት የተውጣጡ አካላት ጋር በመምከርና የመማክርት ጉባኤ በማቋቋም ስራ አስፈጻሚ አስመርጦ ወደ ስራ እንዲገቡ አድርጓል። ይህ የመማክርት ጉባኤ በቢሮ አገልግሎት አሰጣጥ ላይ የሚታዩ ችግሮችን በመለየት ለመፍትሄ የሚሆኑ ምክረ ሀሳቦችን ያቀርባል። ለቢሮ የሪፎርም ማሻሻያ ስራዎች የሀሳብ የመረጃና የሙያ ድጋፍ ያደርጋል። የተገልጋዩን እርካታ ይገመግማል። በአገልግሎት አሰጣጥ ዘርፍ ፍትሐዊነትና ግልጽነት እንዲሰፍንም ይሰራል ተብሎ ይጠበቃል። ይህን መነሻ በማድረግ የስራ አስፈጻሚ አባላቱ በለሚ ኩራ፣ በንፋስ ስልክ፣ በአዲስ ከተማና በአራዳ ቅርንጫፍ ጽህፈት ቤቶች በመገኘት የስራ እንቅስቃሴዎችን ተመልክተዋል። ውጭ አካባቢ ብዙ ነገር ይወራል። ሰውም አገልግሎት ፈልጎ ይመጣል። አገልግሎት ሰጪውም ደግሞ በተቻለ መጠን አገልግሎቱን ይሰጣል እና በእነዚህ መካከል ብዙ ክፍተቶች ይፈጠራሉ። ግን ሲታየው ደሆል ስራውና አሰራሩ በራሱ ውስብስብ ነው። እነዛ ውስብስብ ነገሮች ውስጥ ደግሞ ሰውኛ ነገሮች ከታከሉበት አገልግሎታችን በትክክል ማንወጣ ከሆነ የሆኑ ችግሮች ይፈጠራሉ። ያየነው ግን ተመካክረን ከተገልጋዮችም እንዳየን ግማሹ ወይ ደግሞ ከግማሽ በላይ ምክንያታዊ ጉዳዮች ሊኖሩ ይችላሉ። ሄዶ አሁን ክፍለ ከተማውም በከተማ ደረጃም እየተደረገ ያለው ጥረት እንን ተገልጋይን አክብሮ አገልግሎት መስጠት በጣም የሚበረታታና በአጭር ጊዜ ውስጥ የሚፈለገው ደረጃ የሚደረስበትን ሁኔታ እንጠብቃለን። ብዙ ነገር ዛሬ ቀሏል። ሲስተም ቴክኖሎጂ መጥቷል። በቴክኖሎጂ የሚሰራ ቤት ቁጭ ብሎ ፕሪንት ማድረግ ይቻላል። ካርታን የሚጠየቀውን መስፈርቶች ካሟሉ ያን ነገር ዶክመንቶችን አሟልቶ ከተገኘ ይሄ በጣም ጥሩ ነው። ቢሮም ከፍተኛ ለውጥ ላይ ነው ያለው። ቴክኖሎጂ የተደገፈ ስራ ነው የሚሰራው። በዚህ ሲስተም ብንቀጥል የህብረተሰቡን እርካታ ውጤታማ ይሆናል። የተገልጋዮቹ እርካታ ቅኝትም የስራ አስፈጻሚ ኮሚቴው የምልከታ አንዱ አካል ነበር። ጊዜው እየተሻሻለ ወቅቱም እየተለወጠ የመጣበት ሁኔታ አለ። በብዙ ነገሩ በተለይ ከመሬት አስተዳደር አዲስ አበባን ብንመለከት ሙሉ በሙሉ ሲስተማታይዝ ሆነዋል። እንዳውም ዛሬ ሰው አያስፈልግም እዛ ቦታ። በመሰረቱ ያን ጭንቅላት የሰራ ኢትዮጵያዊ በእውነት ትልቅ ሰው ትልቅ ስራ ነው የሰራው። ሰውም አያስፈልግም ዛሬ። ካርታ ተሰርቶ በእውነት ነው የምነግራችሁ፣ ኢንተርኔት ቤት መስጠት ማለት ቀላል ነገር አይደለም። ኢንተርኔት ቤት አትማችሁ ካርታውን ውሰዱ እስከ ማለት ተደርሷል። ግን መሰረታዊና ትልቁ ነገር ምንድነው? እዛ ቦታ ላይ ብቻ ስለተሻሻለ ሁሉም ተሻሻለ ማለት አይደለም። አንድ ሰው አንድ ነው፣ ያ ቢሮ አንድ ነው። ግን ቅርንጫፉ ጠቅላላ ልክ በእነሱ አይነት ሲስተም ቢለወጥ ሰው ለመስራትም ውጤት ለማምጣትም በሀገሩ ትልቅ ውጤት አምጥቶ ሀገሪቷ ልታድግ የምችልበትን መንገድ ሊፈጥር ይችላል። ቢሮክራሲያዊ የሆነ ማሰራር ሊጠፋ ይችላል። ስለዚህ ዞሮ ዞሮ በተለያየ አቅጣጫ የሚቀመጡ ያሉ ሰዎች ሁሉንም ለስራቸው ትጋት ኖራቸው ለህዝቡ ቅን ሆነው ህዝቡ አገልግለው እነሱም ተገልግለው ሀገሪቷን በጋራ ከፍ ብናረጋት ለሁላችንም ጠቃሚ ነው። ለመንግስትም ጠቃሚ ነው፣ ለህዝቡም ጠቃሚ ነው። ግን አንዳንድ ጊዜ ስናይ በተለያየ አቅጣጫ የሚቀመጡ ሰዎች አቅም ያነሳቸው ሰዎች እናያለን። አቅም የሚያንሳቸው ሰዎች አሉ። የአቅም ያላቸው ያጡ ሰዎች በአቅም ግንባታ መደገፍ መቻል አለባቸው። በመሰረቱ ደግሞ ክትትልም ያስፈልጋል። በእውነቱ ይሄ ቢሮ በጣም አመሰግናለሁ። አቶ ፌኑስ በተለይ በእውነት በስሙ ነው የምጠራው። ትልቅ ሰው ተነስቶ በየክፍሉ ያሉ ችግሮች ከቢሮ ተነስቶ ነው እየፈታ ያለ። መሰረታዊና ትልቁ ነገር ሁሉም ሰው ካገዘው ከሱ ጋር አብሮ ከሆነ አብሮ ከሰራ ውጤታማ እንሆናለን። ይሄ ስራ እኮ የሁላችንም ስራ። እነሱ ቢሮ ስለተቀመጡ እኛ ሄደን እዛ ሀገር ለማልማት ሙከራ ስላደረግን ዲፈረንስ የለን። ሁላችንም አንድ ነን። መሰረታዊና ትልቁ ነገር መግባባት ነው፣ መስማማት ነው። አግባብ ባለው ህጋዊ በሆነ መልክ መሄድ መቻል። ስለሆነም እኔ አይ ቲንክ
ወደፊት እየተሻሻልን ቴክኖሎጂም እያደገ አውቶሜሽንም እየጨመረ ይመጣል። የተሻለ ነገር እናያለን ብለን እናስባለን። ሰው ግን ሁሉም የዚህ አይነት አስተሳሰብ ቢኖረው የኔ ምኞት ነው። በመሰረቱ ለሀገሪቷም ለራሳችን ለህዝቡ ጠቃሚ የሆነ ነገር ይሆናል። ያ ፍላጎት ከሌለ ግን የሰው ልጅ ቆስቁሰውትም ገፍተውትም ውጤታማ አይሆንም። ኢንተረስትድ መሆን አለበት ሁሉም ሰው ለዚች ሀገር እድገት፣ ለዚህ ህዝብ እድገት በእውነት ሁላችንም ኢንተረስትድ ሆነን መስራት መቻል አለብን። ካልሆነ መንግስት ብቻውን ምን ያደርጋል? የተቀመጠ መሪ ፌኑስ ብቻውን ምን ያደርጋል? ስለዚህ ሁሉም ሊያግዘው ሊተባበረው አብሮ ሰርተው ውጤታማ ለመሆን እንዳውም ሊሸለም የሚችልበት ደረጃ ለማምጣት የሚያስችለው የሰራተኛው ትብብር መኖሪያ ቤቱ ባለቤት ማለት ነው። እሳቸው ለእኔ ሽያጩን ሊያደርጉልኝ ግን መሰረቱን ላገኝ አልቻልኩም። እኔ አየር ላይ ተንጠለጠለ ኬዜ በጣም ዋጋ ከፈል ህፃናት ልጆች ጥዬ ነው የምመጣው። ከአዋሳ ነው የምመጣው። እስካሁን እዚህ ቢሮ ኃላፊዎችን አላናገርሽም? ቢሮ ኃላፊ ከአቶ ትሪሳ ውጭ ያናገርኩት የለም። ግን ፋይል ካልተገኘ ልሰራልሽ አልችልም። ምክንያቱም መሰረት አይኖረው በኋላ ላይ ነገም ዋጋ ያስከፍልሻል። ለዛ ፋይል ካልተከፈለ ወዴት ሄደ ነው ፋይሉ የሚልሽ? ወዴት ሄደ ነው ፋይሉ? እንግዲህ ፋይል ቤት ሄደሽ ያስፈልግልኛል። ኮምፒውተር ላይ በሃርድ ኮፒ ያስፈልጋል። ምንም ላገኝ አልቻልኩም። ቤታችን በልማት ፈርሶ ነው። ስለዚህ ለዛ ምትክ ቦታና ካሳ የማግኘት ጉዳይ ነበር። ትንሽ የራሱን ሂደት ወስዷል፣ ግን አልተንገላታሁም በጣም። ስለዚህ እየደወልኩ መረጃ ጠይቅ ነበረ። እሱም መረዳት ስለሆነ ደስ ብሎኛል። አሁን ደግሞ የፋይል ችግር ስላጋጠመ ነው። እዚህ አይደለም ያጋጠመው፣ ከዛ ሲልኩ በትክክል ግልባጭ ስላላደረጉላቸው ነው። የካም ሄጄ እዛ ቁጭ ብዬ ፋይሉን ይዤ መጥቻለሁኝ። አሁን ደግሞ ይዤ መጥቼ ይኸው እንደገና ይህንን መልሼ ይዤ ሊሄድ ነው። አመስግኛቸዋለሁ። በእኔ እድሜ ደግሞ ማድረግ የሚገባኝን መርቂያቸዋለሁ። ተባረኩ ብያለሁ። አልጠበቅኩም እንደዚህ ጨርሼ እሄዳለሁ ብዬ። እዚህ ቤት ደስ የሚለኝ በፈገግታ በሪስፔክት ስለሚቀበሉኝ ደስ ራሴ ሆነ የመመጣ ሰው አልክም። ሌላ ቦታ ስትሄድ ትንሽ ዳውን ናቸው። እዚህ ግን ቬሪ ናይስ ፒፕል እና ደስ ይለኛል። ራሴው መጥቼ ማስፈጸም እየፈለግኩ ነው። ከዚሁ ከአራዳ ነው የተነሳሁት። የልማት ተነሽ ነኝ። በኮሪደር ልማት ምክንያት የልማት ተነሽ ነኝ። እግዚአብሔር ይመስገን በክብር ከንቲባዋም አማካኝነት የተሰጠን ቦታ ጥሩ ቦታ ነው የተሰጠን። እንደገናም የካርታችንን ፕሮሰስም ማዕከል በጥሩ ሁኔታ የሄደልን። በተለይ ማመስገን የምፈልገው በአጠቃላይ ይሄ ቤት ቲሙ በጣም የሚወደድ ከፍቶን አዝነን ስንመጣ ከመቀመጫዋ ብድግ ብላ አንድ ቀንም ሳሰለች እንባችንን ጠርጋ አይዟችሁ እያለች ጥሩ የምታስተናግደን ሰው አግኝተናል። እኛም በቃ የቆየነው ጊዜ እንኳን እንዳይሰማን ነው የሆነው። የቆየነው ጊዜ እንዳይሰማን ገንዘባችንን በአግባቡ እንዲለቀቅ ጉዳዩን የያዙትን ሰዎች ራሷ ደውላ ላውድ ላይ እያደረገች ነው የምታስተናግደን። ኢንጂነር ቤት ቁጥር ሲሰጥ ለሰርቪስ ቤቶቹም ቁጥር ሰጡት። በዛ ምክንያት ግብር መክፈል ምንም አልቻልኩም። እሱን አጣርታችሁ ይሉኝ ለማለት ነው። ከአገልግሎት አሰጣጥ ጋር በተያያዘ ስራ አስፈጻሚ ኮሚቴው በተዘዋወረበትና በተመለከተበት ክፍለ ከተማ ቅርንጫፍ ጽህፈት ቤቶች ምን ታዘበ? ተገልጋዮቹንም በጠየቅነው ሁኔታ ብዙ መሻሻል አለ። ድሮ ከነበረው ሰራተኞቹ አመለካከትም ተቀይረዋል። በመንግስትም የመሬት ላይ ያለው አመለካከት ከፍተኛ ስለሆነ መሬቶችን ኮንትሮል አድርገዋል። ወደ መሬት ባንክ ገብተዋል። የተጭበረበሩ ሰነዶች የሉም። በጣም ለውጥ አለው። ጥሩ ነው። በዚሁ ይቀጥል የሚባል ነው። ያው 100% የሚሆን ነገር የለም። ግን በፊት በነበረው ከዛሬ 2 ዓመት 3 ዓመት 4 ዓመት ከነበረው የመሬት አገልግሎት አሰጣጥ በጣም ከፍተኛ መሻሻል አለ። እንደውም አንዳንድ አሁን እንደ ምሳሌነት ብንወስድ ንፋስ ስልክ ድሮ በጣም ሳፍክድ የነበረ ቦታ ነው። አሁን ስንል ሰው የለም። ራሱ ያገኘናቸውን ሰው ስንጠይቅ አገልግሎት እያገኘን ነው፣ በጣም የተሳለጠ ነው በማለት መልስ የሰጡ። ቢሮው በቀጣይ ትኩረት ቢሰጥበት ያሏቸውን ጉዳዮችም የስራ አስፈጻሚ አባላቱ ጠቁመውናል። አሁን ትንሽ ያየነው ክራውድድ ሆኖ ያለ እንደ ከተማም በሁለት ቢሮ ኃላፊዎች እየተሰራ ነው። ለሚኩራ ይሄ ከመሀል ከተማ የተፈናቀሉ ሰዎች ወደዛ በልማት ትንሽነት ስለሚሄዱ ስራው በጣም ጫና አለው። እዛ ጋር በደንብ ታይቶ ያሉ ችግሮች፣ ምክንያቱም ከመሀል ከተማ የልማት ትንሾች በሙሉ ወደዛ ነው እየሰፈሩ ያሉት። ያ ስለሆነ ከአቅማቸው በላይ ስለሆነ ሰራተኞችም ያ ነገር ታይቶ በዋናው ቢሮ ምላሽ ቢሰጥበት፣ ህዝቡም ተገልጋዩ የሰጠን ጥያቄ ይህንን ነው።
ሁኔታዎች ቢደረጉ እንደ ንፋስ ስልክ ላፍቶ ደግሞ መዝገብ ቤቱ በጣም ትልቅ ፋይል ነው ያለው። 97,000 ነው። ከአራቱ ክፍለ ከተማ ካየው 97,000 ነው። ለሚኩራ 69,000 ነው። አዲስ ከተማ 44 ነው። አራዳ 27,000 ነው ያሉት እና ያ የሁለት ክፍለ ከተሞች በላይ ነው ያለው ንፋስ ስልክ። ያ ፋይል ደግሞ ከአሁኑ ውሃ እየነካ ነው። ከጠፋ ነገ እናት ማህደር ነው። ሌሎች ሲስተም ፌል ቢያደርግ ይሸግራል። ከአሁኑ መፍትሄ ቢሰጥበት። ተገልጋዩም የሆነ ቦታ ይመጣና አንድ ጉዳዮችን ጠይቆ ይሄዳል። ሁሉንም አካቶ የት እንደሚጠይቅ አያውቅም። እንደገና ደግሞ ከራሱ ከብዛቱም የተነሳ በክፍለ ከተማ ላይ የተጫኑ ስራዎች አሉ። ከዛ የተነሳ እንደ ችግር ሊታይ ይችላል በጊዜያዊነት፣ ግን ይሄ ችግርም በአጭር ጊዜ ውስጥ ሊፈታ ይችላል ብለን እንጠብቃለን። ሰነድ አልባ ይዞታዎች መብት ፈጠራ እነሱ ሁኔታዎች ቢሰለጡ መንግስትም ከፍተኛ ገቢ ያገኛል፣ ህብረተሰቡ እፎይታ ያገኛል። ቤቱንም አስተካክሎ ግንባታ ፍቃድ ምኑን አውጥቶ ወደ ቀጣዩ ሲስተም ይሄዳል። ይሄ ቢታሰብበት ነው። በ4 ቅርንጫፍ ጽህፈት ቤቶች የነበረው የስራ አስፈጻሚው ምልከታ በቀጣይም በቀሪ ክፍለ ከተማ ቅርንጫፍ ጽህፈት ቤቶች የሚቀጥል ነው። መረጃው በቢሮው የኮሚኒኬሽን ጉዳዮች ዳይሬክቶሬት የተሰናዳ ነው።